በስተክለ ወሬ ምንም ካልፈለግሽ ምን ትሰሪያለሽ እዚህ? ውጭ ስትባቱ ውጪ ተናገሪ ስትባል ተናገሪ። ምክንያት አለኝ። ምን ምክንያትሽ? እኔ እኮ እንዴት ነው ጉር ሊሆን የቻለው ነው ግራ እየገባኝ ያለው። ምን አስለክተሽው? ምን ብለሽ ነው? አስፈራርተሽዋል? ተናገሪ። አስፈራርተሽዋል? ሰሚኛለሽ? ወንድም አንድም ቀን ተናግሮኝ አያውቅም። አንድም ቀን ማለት ነው። እንደዛ ሊናገረኝ ያረሽ ደግሞ አንቺ ነሽ። በስተክለ ወሬ ምን አባሽ ነው ደግሞ እያደረግሽው ያለሽው? ምን ሆኖ ነው እንደዚህ ደነዝዘው? ምን ማረረኩ? ምን ማለት ነው? እቤትሽ መጥቼ ሳለቅስ ጎዳኝ ወንድምሽ ብዬ ሳወራ ጅል መስዬሽ ነው? ናዚ ለመጠቀም ያደረግሽው ነገር ከሆነ እያንዳንዷን ቀን ማለት አስከፍልሻለሁ። ሰማሽኛ? አስከፍልሻለሁ። ቀስ በል ሶፊ፣ ቀስ በል ሶፊ፣ ቀስ በል። ሳሎን ስለምትተኛ ትነቃለሽ። ሳሎን ስለምትተኛ አንቺ እኛን እንቅልፍ ነስተሽን አንቺ ረጋ ብለሽ ተኝተሻል አይደል? ምንም አልተፈጠረም። በጣም ጥሩ። አሁን ምን እንሆናለን? ምን እንደሆንሽማ አንቺ ንገሪኝ። ምንድን ነው ያደረግሽው? አሁን ታዲያ ስልክሽ ካላችሁ ነው እስቲ ማን ጋር ትደውያለሽ? ተፋም የለም አይደል? እስቲ ማን ጋር ደውልሽ ምን እንደሚፈጠር ነው ያለው? አንቺ ራሱ ምንድን ነው ያደረግሽው? ስሚ ወይ ተዋት፣ ቁም። አሁን ምን መሰለሽ ለመጨረሻ ጊዜ ረጋ ብዬ ለማውራት እሞክራለሁ። ለአንዴና ለመጨረሻ ጊዜ እኛ እስከዛሬ መስተከር ስናወራሽ ነው። ለአንዴና ለመጨረሻ ጊዜ ነው ተረጋግቼ ማወራሽ። ምን አባሽ ፈልገሽ ነው የመጣሽው? ምን አባሽ ነው ደግሞ እያደረግሽው ያለሽው? ምን ሆኖ ነው እንደዚህ ደነዝዘው? ምን ማረረኩ? ምን ማለት ነው? ስሚ አሁን ተናገሪ። የመጨረሻ ነው እድል የምሰጥሽ። በዚህ ሰዓት ምን ሆናችሁ ነው? ሰሚኛለሽ? ልንገርሽ፣ ቶፋኒ እንደዛ ተናግሮኝ ያውቃል። ምን ብታደርጊ ነው ይሄን ያህል የተናገረው? እኔ ምንም የማውቀው ነገር የለም። በፈጠራችሁ ነገር የለም። ምንም የምታውቀው ነገር የለም። በስትክክል አዋሪኝ። ምንድን ነው ያደረግሽው? የደበቅሽን ነገር ምንድን ነው? ተናገሪ። እኔ እኮ አይንሽን በጨው አጥበሽ የምትመጪው ፓርት ነው። አይንሽን ጭራሽ በጨው አጥበሽ ነው የመጣሽው። አንድ ነገር ልንገርሽ፣ እዚህ ቤት ውስጥ ጋዛር ከፍክፌ እንዳላጋይሽ። በቃ ናጣት። ቆይ ዷት እዚሁ ሁኑ። ቆይ ስሚ ሶፊ፣ በመድኃኒዓለም ምን ያደረጋችሁ ነው? ለአንዴና ለመጨረሻ ጊዜ ጠይቅሻለሁ። ምንድን ነው የፈለግሽው? እኔ ምንም የፈለኩት ነገር የለም። ምንድን ነው የፈለግሽው? ቤተሰብ አለሽ አይደል? ቤተሰብ ገመ ይችላል። እያንዳንዱ ነገር ታወሪያለሽ። ሶፊ ቢሆንስ እሺ፣ ይሄን ነገር ለማውራት በዚህ ሰዓት መምጣት እያንዳንዱ ነገር በደንብ ገና ደግሞ ነው የምልሽ። ማታወሪ ከሆነ ይዤሽ እሄዳለሁ። ምፈልግ እየቀጠቀጥኩሽ ታወሪያለሽ። በጣም ነው የሚቀየማችሁ። እሱ የሚገርመው ምስል ላንቺ በደንብ እንደምትፈልጊው ሆኖልሻል አይደል እንዴ? አሁን እንደሚያስብ ሰው አትሆኚ። ለእኛ እንደተጨነቀ ሰው አታድርጊ። በደንብ እንተዋወቃለን። ማስመሰልሽ በጣም ሌላ ይዘማሽኝ ነው። እንደዚህ አዋርድ ራሱ ምትሻለኝ በደንብ ነው የምንተዋወቀውና እንዳታወሪ። ወንድምሽን ካንቺ ጎና ስራ አስፈልግልሻለሁ። ምን ትፈልጊው? በመድኃኒዓለም ምንድን ነው ያደረግሽው? ቶፋ ምንድን ነው ያደረግሽው? ባልሽ ቶፋ፣ እኔ ምንም ነገር አላደረኩትም። ምንም ነገር ሳታረጊው እንደዛ አያወራም። ምንም ነገር ሳታወሪው እንደዛ አይሆንም። ቶፋን አሳምረን እናውቀዋለን። መልሽልኝ። አፍቅሮኝ ነው ምንም አያደርግም ብለሽ ከሆነ አፍቅሮሽ እንድትጫወቺበት አንፈልግም። እሺ ሰማሽኝ? በስትክክል ሰዋት። በስትክክል ነሽ። ስሚ አሁን ምን አለ መሰለሽ፣ ቀለል አድርግልሽ። አታፍሪም? በቤቱ ቁጭ ባርኪ። ትንሽ እፍረት የለም? ምንድነው ታርጌትሽ? ምንድነው የፈለግሽው? መቼም እሱን እውር አድርገሽዋል። ከመጀመሪያው ጀምሮ እውር አድርገሽዋል እሱን። እኛ ግን አንሆንም። በቃ እንደዚህ የምታደርጉትን ነገር አቁሙ። ከፈለጋችሁ ከዚህ ቤት እወጣለሁ። አሁንማ ሲቀጥል ባለፈው ምን አደረግሽ አንቺ? ውጪ ስንልሽ ውስጥ ገባሽና ደወልሽለት ነው ጠራሽ። ዝም በይ በእናትሽ። ታዲያ አጋጣሚ ነው የመጣው። አንቺ ልናባርክ ስንል አጋጣሚ መጣ። የምርሽን ነው? በዚህ ልክ ነው ልጅ ምን መስለሽ? አዳሩ ሙሉ አልተኛውም። ትላንት አዳሩ ሙሉ አልተኛውም። እና ምን እንድንታረቅም እንደዘገርክሽ ነበር። እኛ ፊት ለፊት እወጣለሁ ብለሽ አንድ ፌስታል ልብስ ለመያዝ 30 ደቂቃ ፈጀብሽ።
ከሱም አልፎ ደግሞ እሱ ሲመጣ እሺ እወጣለሁ እያልሽ በየቦታው ትገተራለሽ። ቆይ እኔ አሁን ያልገባኝ ፓርት አለ። እሱ አይደል እንዴ አይሆንም ብሎ የመለሰኝ ያልገባኝ ነገር አለ እና ለምን ትመለሻለሽ? ሲወጣ አትወጪ አሁን ሶፊ ቀስ እያልኩ ምንድን ነው የፈለግሽው? እስቲ እንድናዝንልሽ አንድ ምክንያት ስጪኝ። ሰሚ አሁን ተነሽ ቀና ብለሽ አሁን እያናግረሽ ነው። አሁን እዚህ ቶፋ የለም፣ ወንድምሽ የለም፣ ቤተሰቦች የለም፣ ማንም የሚደርስልሽ የለም። እየሰማሽ ነው? አሁን ምንድን ነው የፈለግሽው? ሰሚ አሁን ምን አለ መሰለሽ፣ ማልቀሱን አቁመሽ አውሪ። ምንድን ነው የፈለግሽው? በስተክል አዋሪ ሲቀጥል ምን አድርገሽ ነው ልጁ? ሰሚኛለሽ? ወንድም አንድም ቀን ተናግሮኝ አያውቅም። አንድም ቀን ማለት ነው። እንደዛ ሊናገረኝ ያረሽ ደግሞ አንቺ ነሽ። በስተክል አዋሪ ከቤተሰቦቹ ጋር ከሁሉም ጋር ተጣጣ አንቺ ጋር ብቻ ነው የፈለግሽው ነው ወይ? አላደረኩኝም እኮ እሺ አንቺ ላምንሽ አልችልም። ሰማሽና እኛ ችግር ከአንቺ ጋር የለብንም። አንቺ ግን ከእኛ ጋር ችግር አለብሽ። ስሚ አዳምጪኝ። ልጁ ምን ብለሽ እንደሸወርሽው አላውቅም። በምን አይነት ሁኔታ ምን እንዳደረግሽው አላውቅም። ሰሚኛለሽ? ከአንቺ ጋር ችግር የለብንም። የሰማሽኝ ነው አይደል? ግን አንቺ ከጀርባችን እየወጋሽን ነው። ሲቀጥል ደግሞ ከጥላታችን ጋር ነው ሩም ውስጥ ያገኘሁሽ አይደለ? ያሳደድሽም ከሆነ የሆነ ነገርም ከሆነ ቤተሰብ አለሽ። ድራማሽ ለምን የምትሰሪበት? ሲቀጥል ደግሞ ምን ብለሽ ተሰማሽ ነው ቤቱ ልትገቢ ቻልሽው? ለእኛ ማጣት አታድርጊልን። ንገሪንና እንሂድ። እኛ በዚህ ሌሊት ከአንቺ ጋር እዚህ እኮ ሌላ ነገር እንድገባ ፈለገሽ? ምንድን ነው ፍላጎትሽ? የሰማሽን አይደል? ስላለቀሽ አናምንሽም። አዋሪኝ በስትክክል አዋሪኝ። ከወንድሜ ጋር ጣፍሽ ነው። እኔ ከወንድሜ ጋር እንዳትጣይ ስለፈለኩ ነበር የወንድምሽን ሚስጥር የቻልኩልሽ። አንቺ ግን ጭራሽ ታጣይኛለሽ። አንቺ ሰው ጥሩ ነገር ሲልክልሽ መልስሽ ጥሩ ነገር አትመልሽም እንዴ? መልሽልኝ። አንቺ እንደምታስቢልኝ ምንም ነገር አይ እንደማስብ አይደለም። በጣም እሺ፣ አሁን ቀለል እናድርገው። የፈጣሪ ስም አታጥሪሽ። ቀለል እናድርገውና ማለት ነው እዚህ ምን እህል ውሃ ታገኝ እንዴ? ታግተሽ እዚህ ቁጭ ብለሽ ትቀርዳለሽ። ስሚ አዳምጪ። ምንድን ነው የፈለግሽው? ምን ፈልገሽ ነው የተመለስሽው? ስለዛ ለምን መልስ አስፈላጊ ሆነ? መልሽልኝ። ስለዛ አሁን በገንዘብ ነው ወይስ አስፈራርተውሽ ነው? ምንድን ነው? ብር ከሆነ እኛ አንስትሽ። መልሽልኝ። ስንት ነው የከፈለሽ? በስትክክል አዋሪ። ብር ነው የምትፈልጊው ወይስ ምንድን ነው? ምን ነው የምትፈልጊው? ብር ነው ወይስ ምንድን ነው? እኛ መጉዳት የፈለግሽው ምንድን ነው? ሙሉ ቤተሰባችሁ ነው እኛን እያጠቃ ያለው። ሙሉ ቤተሰባችሁ። አንቺ ብቻ አይደለሽም፣ ወንድምሽም እንዳንቺ ተንከሲስ ነው። መልሽልኝ። አንቺና ማዋራ መልሽልኝ እኮ መልሽልኝ።
እግዚአብሔርን ስም አንቺ አትጥሪ። አንቺ ልጠሪ የምትችይ ሰው አይደለሽ። አልገድሽም እያልሽ ልታመሺ ነው ምንም ነገር ሳትነግሪኝ። አፈቅረዋለሁ ወደዋለሁ እስኪ የነበረው ውሸት ነው። እስኪ በስትክክል አዋሪኝ። ትወጂዋለሽ? መልሽልኝ። ትወጂዋለሽ ወይ? እና ብትወጂው ሰው ነው እንደዛ አልቤርጎ ላይ አንቺ ልጠብቂ ነው የመጣሽ? ጭራሽ እሱ ልጠብቂ ከኛ አንቺ ራሱን መጠበቅ ከብሎት ስንት ጊዜ አደጋ እንደደረሰበት እኔ እኮ እንዴት ነው ወር ሊሆን የቻለው ነው ግራ እየገባኝ ያለው። ምን አስለክተሽው? ምን ብለሽው ነው? አስፈራርተሽዋል? ተናገር። አስፈራርተሽዋል ወይ? እሺ ምንም አላደረግሽም፣ አላስፈራራሽውም። በአይኑ ነው ያየው። የተፈጠረውን ነገር በሙሉ ያውቃል። ያ ሁሉ ነገር አይቶ ደግሞ ውስጥ ያላመነ ምናምን ቅብጥ ሌላ አይችልም። ቶፋ ምንም ነገር ብንነግረው ላያምን ይችላል። በአይኑ ያየውን ነገር ግን ሳያምን ቀርቶ አያውቅም። ሊያም ደግሞ በአይኑ ባየው ነገር እኔን እህቱንና ወንድሙን ተቃርሞ አያውቅም። እንደዛ ስንጋደል ደስ ብሎሽ ነበረ እና ምንድን ነው እኛ ቆርበቱ ስንልሽ ቆመሽ ነበር። እሱ ሲመጣ የበለጠ ተከተልሽ። እቅድሽ ምንድን ነው? እዛ ቤት ለመስመስ ላሳለሽ እንግዲህ እሱን የሆነ ነገር ለማድረግ ሞክረሽ ቆይ። አለበዚያ ይኸውልሽ እንደ ሰላም የሆነ ነገር አድርገሽ ከሆነ አልለቅሽም። እምብርሃን ምስክሬ ናት። አልለቅሽም። በአኗር የደረሰው ድጋሜ ቶፋ ላይ ቢደርስ አልለቅሽም። ሰጥሽኛለ ሲጥ ነው ማለሽ። ተጓባን? ቀናቤና ጓድ ሄድሽኒ በለቅሶ ማመን ካቆም በጣም ቆየ። ከአንቺ በላይ አልቀሽ ነበር። ሰማሽኝ? አሁን ምሳሌውን ባከነ ነው ማልቆጥረው። አሁን በትቺ በትክክል ታውሪ። አለበዚያ ግን አንቺን መቅጣት አልፈልግም። ያው በራብና ትናንሽ ነገሮች አንቺ ምንድን ነው የፈለግሽው? እስቲ ንገሪኝ። ከኛ ምን እንደምትፈልጊው ገንዘብ ነው ወይ የምትፈልጉት? ሰዎች ምን እንደሚፈልጉት ንገሪኝ። ሁሉም ነገር ንገሪኝና እኛ ነው። ቶፋ ደግሞ ምን ብለሽ ሳምነሽ ሆኖ እዛ ድረስ ሊያስገባሽ ይቻላል ወይስ ደግሞ ያላወቅነው ነገር እስቲ ንገሪኝ። የሚያስፈራሩ ሰዎች አሉ? እሺ ንገሪኝ እስቲ። እሱ የሚያስፈራሩ ሰዎች አሉ? አሉ ወይ ንገሪኝ። እንደዚህ እኛ ላይ የጨከነው አሉ የሚያስፈራሩ ሰዎች? በአንቺ የመጡ የሚያስፈራሩ ሰዎች አሉ? እኔ ምንም ባውቀው ነገር የለም። ሁሌም ምንም ነገር አታውቂም አንቺ። ባርኪ አሁን ምን አለ መሰለሽ፣ ቀለል እናድርገው። በቃ እያተረጋገና ማለት ቀለል እናድርገው። አሁን የሚፈጠረው ነገር ይላል እዚህ ነው የምናስቀምጥሽ። ያዞን ባሽንተ ሲከተለው ማለት አርፈሽ ቁጭ በይ። የሰማሽ ነው። ይሄን እሱን ቶፋን ትሸውጅበታለሽ። ቶፋን ነው የምትሸውጂው። ስለዚህ አሁን ምስኪን ለመምሰል አትሞክሪ። በደንብ ነው የምንተዋወቀው። ያው አንደኛ ምን አለ መሰለሽ፣ አሁንም እኮ ለማመን እያሞከርሽ እያስታወስኩሽ ነው። ተረዳሽ? ከአንዴም 2-3 እንደዚህ አይናችን ስር ሆነሽ አላወቅንሽም። በደንብ መሰሪ በጣም የሰለጠንሽ መሆኑ የሚታወቀው አይናችን ስር እያደረግሽ የነበረው መለየት እንኳን ከብዶን ነበር የነበረው። አይናችን ስር እያደረግሽብን የነበረው ነገር ማወቅ አልቻልንም ነበር። በአንቺ የመጣ ነው የምልሽ። አሁንም እሺ ተይው፣ እሱን ተይው። አንቺ ባይናችሁ ያየነው ልክጅ ነው። ቢያንስ እንኳን እኮ የተሰማ ነገር ነው የሚካደው። አይናችንን ልክጅ ነው ወይስ ልታጠፊው ነው? አይናችንን ሁሉም እንዳያችሁ ሰለ እና እንደሰማነው ከዚህ በላይ አንቺን አልጋ ውስጥ ሌላ ነገር እያደረግሽ ነበር ማለት ነበር። ለምን መጥፎ ቃል እንዳውጣት አስገድጂኝ? እስቲ ምን ሆነ ሰዓት ነው? አሁን የምትፈልጊውን ነገር ንገሪንና እንጨርስ። ገንዘብ ነው የምትፈልጊው? አዎ። ወይስ ያስፈራሩሽ ነው? ገንዘብ ከሆነ በጊዜ እንስጥሽና ቶፋ ሳያውቅ በዚሁ ወደ ቶፋ ጋር ሳትመለሺ እኛ ትኬት እንቆርጥልሻለን። ወደ ፈለግሽበት ሂጂ፣ አንነካሽ። ተረዳሽኛ? በስትክክል አዳምጪ። ምንም ፈልጊ ታዋሪኝ። አሁን ማለት ትተሽ አዋሪኝ። ምንድን ነው ፍላጎትሽ? ከህይወታችን ውጪ። ገንዘብ የምትፈልጊ ከሆነ ገንዘብ እንስጥሽና ከዚህ ሀገር ውጪ። እና ፍቅራችንን የምትፈልጊው ቀለል እናድርገው። ባርኪ በደንብ ትጆሮች ከፍ በደንብ አዳምጪ። ፍላጎትሽ ምንድን ነው? ምንድን ነው የምትፈልጊው? ምንድን ነው ያጣሽው? እኛ ምን ብናደርግ ትተይናለሽ? ወንድሞችሽ አሉ። መቼም ቶፋ ልትከላከይ አይደለም ካደጋ። እሺ ሄዳለሁ ብያቸዋለሁ። አሁን ነው የምትሄጂው? ድራማሽ መጥቷል። ቶፋን ቻው እያልሽ ያቺ ፌስታልሽን ይዘሽ እኮ እያልሽ አይደለም የምትሄጂው። አሁን ነው በዚህ የምትሄጂው። ቤተሰቦችሽ ጋር ማለት ነው የምትሄጂው። ራቅ ያለ ቦታ ነው ሄዳ እዛው የምትቀምጠው። ተቀምጠሽ እዚሁ ታድሪያለሽ። እዚሁ ትሆኛለሽ። ደግሞ
አንቺ ሲቀጥል ምን ነው ፍላጎትሽ? መተውም አንቺ ነው እኔ ምንም ነገር አልፈልግም። ምንድነው ፍላጎትሽ? ምንም ካልፈለግሽ ምን ትሰሪያለሽ እዚህ? ውጭ ስትባይ አትወጪም፣ ተናገሪ ስትባይ አትናገሪም። ምክንያት አለኝ። ምንድን ነው ምክንያትሽ? ገንዘብ ነው እንስጥሽ፣ እያስፈራሩሽ ነው። እነማን ናቸው? አትናገሪም እና ምን እናድርግሽ እኛ? ተናገሪ፣ ምን እናድርግሽ? አሳዛኝ ለምን ስሞክሪ ቢያንስ ምክንያት ይኖርሽ። እሺ አንቺ ምክንያት አለሽ፣ እኛ ምክንያቱን እሺ አስረጂን እስቲ እንተውሽ። አስበይበን እስቲ አስረጂን። ያልገባን ነገር ካለ ነገርን። እኔ መጀመሪያ ስልክ ስደብቅብኝ አይቻለሁ፣ ስትወዛገቢ አላደወቅ። አንተ ከኔ ጋር ችግር ስላለብህ ነው ስልክ አልደበቅኩብህም አልሽኝ። አይደለም ነው አይደለ? ደበቅሽው። ይሁን ተከታተየ ሩም ስራ አገኘነሽ እንዴ? ምን ነው የምትፈልጊው? ከዚህ በፊት ስትዋልጊ ነበር የሚያዘኝ ነበር። ምን ነው የምትፈልጊው? ለምኑ ስልክ ለማድረግ? እሺ ቆይ የዛን ያስፈራርቶሽ ነው። እሺ እሺ እንደሱ ትደረዳሽ። እሺ አሁን እያስፈራራሽ ሊሆን ይችላል። ባርኪ እስቲ እነሱ ትደረዳሽ። እያስፈራራሽ ነው። ጠየኳት መጀመሪያ መልሽልኝ። እያስፈራራሽ ነው። አሁን አይደለም ያስፈራራሽ ሰው አለ። እኔ ቶፋን የሚጎዳ ምንም ነገር አላደርግም። እሱ ብቻ አይደለም እናንተን የሚጎዳ ምንም ነገር አላደርግም። እሱ ጋር እየጠራሽ እንደሆነ አይገባሽ። በጣም ስለምትወጂ ነው። በጣም ስለምትወጂ ነው። አንቺ ምክንያት አለኝ። አሁን ላይ መናገር የማልችልበት ምክንያት አለኝ። ለምን መናገር አልችልም? በቃ ተረጂኝ። በፈጠረሽ አምላክ ሴት ልጅ ነሽ፣ በእግዚአብሔር ተረጂኝ። አንቺ እኮ እንደናት ምን እንረዳሽ? እስቲ ይሄን ተረዱን በይ። እኛ ያልገባን አንቺ የገባሽ ነገር እስቲ ምንድነው? እንረዳሽ እስቲ። እሺ ዝግጁ ነን ለመረዳት። ተረድቼሽ እኮ ነው ወንድምሽ እንደዛ ሲያደርገኝ አንቺ ዝም አልኩሽ። እንደዚህ ተረድቼሽ እኮ ነው ከሱ ጋር እንዳትጣይ ስለፈለኩ ዝም ብዬ ተቀመጥኩት። ስለዚህ ምንም የማውቀው ነገር የለም። ዝም በይ። ስሚ አንቺም ጆም ሙሉ ቤተሰቦቻችሁ ሙሉ ተልካችሁ የመጣችሁ ነው የሚመስለው። ከመጀመሪያው ጀምሮ ምንም ደስ የሚል ነገር የላችሁ። በጣም ተረጋግተን ተግባብተን ለመኖር እየሞከርን ነበር፣ ኪያና ቶፋላ ለማስከፋት ብለን። ከመጀመሪያው ጀምሮ ምናችሁም ደስ አይልም። አመጣጣችሁ ደስ አይልም፣ የምታወሩት ወሬ ደስ አይልም፣ የምትገቡበት ቦታ ደስ አይልም። እንደ ቤተሰብ ነው የምልሽ። አታውቁም ቦታችሁን። ይሁንሽ በቃ እኛ ያቀርባቸው ሰዎች ላለማስከፋት ብለን በጣም ዋጥ አድርገን ኖረናል። ከዛስ በቂ እኮ ነው። በቃ እናንተን ራሱ አምኖ መቀበል እኮ ከበቂ በላይ ነበር። ድጋሚ እየወጋችሁ ነው ከጀርባ። እና ምንድን ነው? ለምን አታስረጅኝ? እንደ ሴት ተረጅኝ አልሽኝ። ተረድቼ እያዳመጥኩሽም አትነግሪኝም። ሳትነግሪኝ እኔ የምረዳሽ ጅል እመስልሻለሁ ነው ወይ? እመስልሻለሁ ወይ? እቤትሽ መጥቼ ሳለቅስ ጎዳኝ ወንድምሽ ብዬ ሳወራ ጅል መስዬሽ ነው? እና ምንድን ነው? አንቺም ብልጥ ሆነሽ እኛ ላይ ተጫወትሽ። አንቺም ምን ታረጊኝ? ከዚህ በላይ ታርጅናለሽ? ምን ታረጊኝ? ደርስ እያባላሽ ነው። እንድንታረቅ ነው ውጪ ስንልሽ ከሱ ኋላ ቆመሽ ልሄድ አልሄድ እያልሽ የምታንገራግሪው እሱ ፊት ለፊት እያየ የምትይው አሁን የት አለ? አንድ እምባሽ አልወጣም። እሱ ፊት ለፊት ታዘንቢዋለሽ። እሺ እምባሽ እውነትሽን እኮ የት አለ? በጣም ጎበዝ ነሽ። ማስመሰሉ አይበቃም ወይ ነው? ምንድን ነው ፍላጎትሽ? ምንድን ነው የምትፈልጊው? እሺ ገንዘብም ከሆነ ገንዘብ እንስጥሽ ተወይልን። ምንድን ነው የምትፈልጊው? ምንም ገረጃ በሰላማዊ መልኩ አለበዚያ ግን ባርኪ ፖሊስ ጣቢያ ከገባሽ እድሜሽን እንደ ሴት ታጫዋለሽ። ለሴት ልጅ 2 ዓመት 3 ዓመት ቀላል አይደለም። እሺ ከዛም በላይ ደግሞ ሊፈረድብሽ ይችላል። ተረዳሽ? ከዚህ በላይ ከመረመርን ከዚህ በላይ ጉድ እንደማናጣብሽ አውቃለሁ። ስሚ ቶፋ ስላልን ነው እንጂ ሰራሻቸው ስሮች እኮ እንዳሉ እናውቃቸዋለን እኮ። ለምን እንዳደረኩኝ ሁሉንም ነገር ታውቃላችሁ አይደል እኮ። እሺ ቢያንስ አታለሽን ነው እንጂ እሱ ራሱ ምንበት አይደለም። እኔ እሱ እንዳይደበረው ነው እንዳይከፋው ነው እንጂ ለእናንተ ብዬ ለአንተ ብዬ ምናምን የምትይው ነው። ታይ አንቺ ብሩም ትጫወትሽብናል። ወንድምን ላደም ብለሽ መኪና ስር ገባሽ። እናመሰግናለን። እሺ አሁን እኮ እናመሰግናለን። ልነሳልሽ? ቆሜ ላመስግንሽ? ለምንድን ነው አይነሽን በጨዋታሽ የመጣሽው? በዛ ላይ መምጣትሽ እኮ አይደለም የእሱ አምኖ መቀበል ለመኖርሽ ነው ግራ የሚያጋባው። እሱ እኮ ነው ወደ ቤት ያመጣኝ። ሶፊ እሱ እኮ ነው ነይ ብሎ ያስገባኝ። ደስ ይላል። እሺ ያው ውጭ ትንሽ ውጭ ተረድቶኝ እሱ እኮ ቆሌ ነገር ምን ነው እንደዚህ አንወቅልሽ ተረሽበት። እሺ እኛ እኮ በቃ መጥፎ ሰዎች ሆነን ነው አይደለ? አስረጅን እስቲ። እኛ አልገባን ነገር ያው ካሜራ ማስቀንጠናል፣ ተመልካችም ያያል። እስቲ እኛ መጥፎ ሰው ነን። አስረጃችሁ እስቲ። እሷ ልክ ነች ይበሉን።
እሺ ምክንያት ንገሪኝ። እሺ ቆይ አንቺ ሳልይዝ በፊት ከዛ በፊት ደህና ማለት መጀመሪያ በቃ ለእናንተ ብዬ ነው ያመን ሰት ላይ ለብቻሽ አይደል ባርኪ እያስፈራራሽ ያለ ሰው ካለ ንገሪኝ አይደለ ብዬሻለሁ። በቤተሰብሽም በተለያየ ነገር የሚያስፈራሩሽ በእኛ ጠላቶች ስለማይጠፉ የምር ጠላቶቻችን ራሱ አንቺ ነሽ። ጠላቶቻችን ስለማይጠፉ ብዬ ጠይቄሻለሁ። አልጠይቅሽም? ጠይቄሻለሁ አይደለም ነው ቶፋ እንዳትጎጂው። ጠላት በሚያስፈራራችሁ ነገር ካለ በገንዘብ ምናምን ያለውን ነገር ያንኑ ለብቻችን አውርተናል አይደለም ነው። ከዛ ማንም የለም ምንም የለም ብለሽን ጨርሰናል አይደለም ነው። ምን አይደለም ነው ብዬሻለሁ። ሰው ማንም ያስፈራራሽ የለም። ሲቀጥል ስልክሽን እንዳለው ፈልገሻል። ደብቀሽብኝ ነበር። ደንግጠሻል። ድንገትሽን አይቼዋለሁ። የሆነ ነገር ከጀርባ እንዳለ አውቃለሁ። ተጨማሪ ደግሞ ሆቴል ስር ነው ያገኘሁሽ። ይሄ ሁሉ ነገር ምን እሺ፣ ይሄ ሁሉ ነገር አይቼ ምን ብዬ ደረጋሽ? እሱ ተረርቶሽ ነው ወይስ አስተብትበሽ ነው? እኮ ተረርቶሽ ነው። አስረዳሽ ማስረጅኝ። ተረርቶሽ ነው። እኛ እንዴት አልተረዳንሽም? እሱንም የሆነ ነገር አደረጋችሁ። እሱ በደንብ እንኳን እንደዚህ አይነት ትልቅ ነገር አይደለም ትንሽ ነገር የሚከነክነው ሰውዬ ልትማግጭበት አልጋ ላይ ይዞሽ እሱ ተረርተሽ ቤት ያስገባሽ እንዴ? አነፍዘሽው ነው መልሽ አሰራሽበት። አንቺ ምንም ቤቱን ፈልገሽ ነው። ሰላም ጋር ሰላም ሆናችሁ ወንድም ይቅርብሽ በእናትሽ። እኔ ሌላ ምንሽ ባርኪ ሻም ምክንያት ተናገር እባክሽ አትግጩ። ሌላ ምንሽ ከዚህ በፊት በጣም ተጎድቷል። አሁን በሰላም ሀብሎ ኑሮ ሲመሰርት አንቺ መጣሽ። ከአንቺ ጋር ትንሽ ተስፋ ነበረው። ተረዳሽኛ? እንዳይከፋሽም ብሎ ይሁን ወደሽም ይሁን አላውቅም ጥሩ ጊዜ ከአንቺ ጋር እያሳለፈ ነበር። ያ ነገር ግን አንቺ እሱን ለመጠቀም ያደረግሽው ነገር ከሆነ እያንዳንዷን ቀን ማለት አስከፍልሻለሁ። ሰማሽኛ? አስከፍልሻለሁ። እንደዛ ስትጃጃይ ነበረው፣ እንደዛ ስትሆኚ ነበረው። በጣም የሚወዱ ሴቶች ነበሩ። እቤት በመጡ ቁጥር አንቺን ሲያዩሽ እስከሱ ርቀዋል። ይሄን ታውቂያለሽ አይደለ? ይሄን ሁሉ ነገር አልፈሽ አጠገቡ የነበሩት ሰዎች ቀስ በቀስ እያራቅሽ አሁን ደግሞ ወደኛ መጣሽ። እኛም አሁን ደግሞ ቤታችን ቤቴ እንዳትደርሱ አለ። ብቻውን ቀርቶ ከአንቺ ጋራ እንዳኗር ሰላም ሰላም እንደሚል አንቺን ባርኪ ባርኪ እያለ እንዲቆይ የምትፈልጊ ከሆነ አንቺ እሷን ጨርሼ ቢያንስ በሰላም ይኖራል። ምን ታዲያ የምትፈልጊው? ምክንያትሽን አትናገሪም። በዛ ላይ የምትፈልጊውን ነገር ነሽ። እኛ ያልገባን አንቺ የተረዳሽን ነገር አስረጅን። ምንም የደበቅሽን ነገርም የለም። እሺ ለመጨረሻ ጊዜ ምን ልታስረጂኝ ትሞክሪያለሽ? ወይም ደግሞ ምንድን ነው የምትፈልጊው? ከድሮ ጀምሮ የመጣሽበት ጊዜ ጀምሮ እስካሁን እንደዚህ እያልሽኝ ነበር። ስሚ ምግብሽን አትበይም፣ ውሃ አትጠጪም። እዚህ ረሃቡ ሆድሽን ቁርጥ ሲያደርግሽ በደንብ ተዋጣለሽ። አሁን ስሚ እሺ አትለምኝ። እኔ እድል ልስጥሽ። እውነቱን ትነግሪኛለሽ? ምክንያቱም ንገሪኝ። አሁንም ትወጣለሽ። ከዛ በኋላ ቶፋኑን ከኛ ቤት ማስወጣት ነበር እና ማናችሁም ጋር አልደርስም።